ሃሌሉያ ደሞ ሌላ ነገር ሊሆን ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ሰላም 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 ለእናንተ ይሁን ወገኖች፣ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ። በሁሉም ስፍራ ያላችሁ ይሄ መልእክት ለሚደርሳችሁ ቅዱሳን ወገኖች ሁሉ በጌታ በኢየሱስ ክርስቶስ ስም የጌታ ሰላምታ ይድረሳችሁ። እግዚአብሔር ይመስገን።
እግዚአብሔር ይባረክ። ለክብሩ ያበቃን፣ ለዛሬ ቀን ያደረሰን፣ የረዳን፣ የመራን፣ ለዚች ቀን በፊቱ እንድንቆም የመራን የረዳን እግዚአብሔር ይባረክ። ሰላም 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 ለእናንተ ይሁን። ቶሎ ወደ መልእክቴ ልግባ። እግዚአብሔር የተመሰገነ ይሁን። ሰላምታዬን በጌታ በኢየሱስ ክርስቶስ ስም ለሁላችሁ በጌታ በክርስቶስ ስም የጸጋውን ሰላምታ፣ የክርስቶስን ሰላምታ፣ የቃሉን ሰላምታ በክርስቶስ እነሆ እሰጣለሁ። ተቀበሉ። በክርስቶስ የሆነውን የጸጋውን ሰላምታ በኢየሱስ ክርስቶስ ስም አቀርባለሁ። ይህ የክርስቶስ የጸጋው ሰላምታ ሰላም ያገኛችሁ። በሰላሙ ንጉሥ ተባረኩ በጌታ በኢየሱስ ስም። ወደ ዕለቱ መልእክቴ ከመግባቴ በፊት በጸሎት እያለሁ የመጣ መልእክት አለ። እሱን ነግሬ ወደ ዕለቱ መልእክት መግባት እፈልጋለሁ። አሁን ላይ የመጣው መልእክት በጸሎት እያለሁ በትንቢቱ መንፈስ ወደ ውስጥ የመጣው ነው። እነግራችኋለሁ በጌታ በኢየሱስም። እንዲህ አለ ለውስጤ በእግዚአብሔር መንፈስ ሆኜ እንዲህ አለ፣ በርቱና ስሩ፣ ጨክኑና ቁሙ ይላል ጌታ። ስሙኝ፣ በርቱና ስሩ፣ ጨክኑና ቁሙ ይላል ጌታ። ነገሮች ጫፍ ላይ ነው የደረሱት። ሊነጋ ያለበት ድቅድቅ ጨለማ እንኳን ቢመስልም ሊነጋ ያለበት ጫፍ ላይ ደርሳችኋልና በርቱና ስሩ፣ ጨክኑና ቁሙ ይላል። ወደ ልቤ በመጣው ክፍል ይሄን ብዬ እንዲህ ይላል። በዚሁ በመንፈሱ ለመጣው ድምፅ ወደ ቃሉ ደግሞ እመጣለሁ። እንዲህ ይላል ቃሉ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ ይላል። እንግዲህ በርቱና ስሩ። እግዚአብሔር ባሰማራችሁ መስክ፣ እግዚአብሔር ባቆማችሁ ነገር ላይ አሁን ወደኋላ የምትሉበት አይደለም። በእርግጥ ድቅድቅ ነው፣ ሊነጋ ሲል ይጨልማል እንደሚል ልክ ድቅድቅ ጨለማ ነው፣ ግን የነገር መጨረሻ ጫፍ ላይ ደርሳችኋል። ስለዚህ ባላችሁበት ድቅድቅ ሆኖ መጨረሻ በሚመስል ነገር ላይ ግን የነገሮች ፍጻሜ ላይ ደርሳችኋል። ስለዚህ አንድ በርቱና ስሩ፣ ሁለት ጨክናችሁ ቁሙ ይላል ሐጌ 1:7-8 ላይ። እንግዲህ በሉቃስ ደግሞ 1:49 ላይ ስንመለከት ማርያም ደግሞ ምን ትላለች? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ብርቱ የሆነ እሱ በእኔ ታላቅ ስራ አድርጓል። እግዚአብሔር ብርቱና ኃያል ነው፣ ብርቱ ነው። በእኛም ዛሬ ታላቅ ስራ የሚያደርገው የመረጠህ እግዚአብሔር ነው። ቅዱስ ቤተክርስቲያን የመረጣት እግዚአብሔር ነው። ቤተክርስቲያን ራስ ሆኖ በገዛ ደግሞ የዋጃት በዘመን ላይ ያቆማት ቤተክርስቲያን፣ የቤተክርስቲያን መሪዎች፣ የቤተክርስቲያን አገልጋዮች፣ ነቢያቶች፣ የእግዚአብሔር ቅዱሳን በእውነት የቆሙ በእውነት እግዚአብሔር በእውነት ያቆመን መጨረሻው ዘመን ሰራተኞች በያላችሁበት መስክ ምን ይላል? በርቱና ስሩ፣ ጨክኑና ቁሙ። ብርቱ የሆነው እሱ በእኔ ታላቅ ስራ አድርጓል እንደሚል እንደ እግዚአብሔር ቃል ብርቱ በሆነው ጌታ በርቱና ስሩ፣ ብርቱ በሆነው ጌታ ጨክኑና ቁሙ። ብርቱ የሆነው እሱ በእኔ አለች ታላቅ ስራ አድርጓልና። ይሄ ለትምህርታችን ተጽፎልናል። እንዴት ልበረታ ብትሉኝ፣ እንዴት ነው በዚህ ጨለማ ውስጥ የምበረታው እና ጨክኝ የምቆመው ብትሉኝ፣ በሚያበረታው የሚያበረታው መልአክ አበርትቶኛልና ይላል ዳንኤል። በሚያበረታው መልአክ ምን ብሏል? በርትቷልና። በሚያበረታው ደግሞ በእርሱ ታላቅ ስራ በእኔ አድርጓል ትላለችና፣ እንግዲህ መበርታት በራስ አይደለም፣ በሚያበረታው ጌታ ተጠግቶ በርቱና ስሩ፣ ጨክኑና ቁሙ ይላል ጌታ። መንፈስ በመንፈሱ ወደ እኔ የመጣው ድምፅ ነው። ቃሉን ደግሞ
ወደ ውስጥ አብሮ የተዛመደው የመጣው በጊዜው ይሄ ነው። ጸሎት ላይ ሆኜ አብሮ በመቀጠል ደግሞ ምን ይላል ሉቃስ 24 ላይ ደግሞ እነኛ ወደ ኤማሁስ የሚሄዱ ደቀ መዛሙርት ራሱን ጌታ በትንሣኤው አካል ተገልጦ በድካማቸው እየተወለዱ የሚሄዱትን ሲያይ ደግሞ ምን አላቸው? እነሱ መልስ ነው የሚሰጡት። እየተወለዳችሁ ስትሄዱ ምንድን እያላችሁ ነው ሲላቸው፣ አልሰማህም እንዴ አንተ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው አሁን ግን ካህናትና ፈሪሳውያን አሳልፈው የሰጡት ስለሱ ሰሞኑን የሆነውን ነገር አልሰማህም እንዴ የሚሉት በትንሣኤው ድል ታደረገው ለጌታ በትንሣኤው አካል ስለተገለጠ ሊያውቁት አልቻሉም። እና እነሱ ተስፋ ቆርጠው ሞት ብለው እየሄዱ ሳለ ግን ምን ብለው ነበር የሚያወሩት? በእግዚአብሔርና በሕዝቡ ሁሉ ፊት ምን የነበረ በስራና በቃል ብርቱ የነበረ ጌታ ማርያምን ብርቱ የሆነው እሱ በእኔ ታላቅ ስራ አድርጓልና። እንግዲህ እንደ እግዚአብሔር ቃል ብርቱና በስራና በቃል ብርቱ የሆነውና ብርቱ ስራ በእኛ ሊያደርግ በሚችል አምላክ ስልጣን ውስጥ ሆነን በርትተን እንቁም። ድምፅ ነው፣ መልእክት ነው። ጉልበታችሁ የላላ ቁርጭምጭሚታችሁ ያልጸና ፈራ ተባ የምትሉ ሰዎች ሰዓቲቱ ደርሳለች። በርቱና ስሩ፣ ጨክኑና ቁሙ። ይሄ አሁናዊው እግዚአብሔራዊው ድምፅ ነው። በመንፈሱም በቃሉ እግዚአብሔር ለሚያበረታው በርትተን በርቱና ስሩ እንዳለ በርትተን ለመስራት በብርቱ ጌታ በሚያበረታ ታላቅን ስራ በእኛም ዛሬ በሚሰራ በሚያበረታ ብርቱ በሆነ በሱ በስራና በቃል ብርቱ በሆነው በሱ ላይ እኔንና በርቱ ያላችሁን ህዝቦች ለዚህ ቃልና ስልጣን አሳልፌ የሰጠው ጌታ ንጋት አምጥቶ ክብሩን እስከሚገልጥ ድረስ ጨለማ በሚመስል በማይመች በሚመስል ድቅድቅ ጨለማ ንጋት ላይ ያለ ጨለማ በሚመስል ያላችሁ ትውልዶች፣ አገልጋዮች፣ መሪዎች፣ የእግዚአብሔር ህዝቦች በኢየሱስ ስም እግዚአብሔር በርቱና ስሩ፣ ጨክኑና ቁሙ ባለው ነገር ለመቆምና ለመበርታት ጨክኑ ለመስራት በኢየሱስ ስም ለሚያበረታው ጸጋና ቃል እኔንም እናንተንም አሳልፌ የሰጠው እግዚአብሔር መንፈሱን ሲልክ ቃሉን ሲልክ ድምፁን ሲልክ አብሮ ጸጋ አለ። ጌታዬ አበርትተኸኛልና እንዳለው እግዚአብሔር በዚህ ቃል እውነት መበርታትና መቆም ያድርግልን። በርቱ፣ ልባችሁ ይጥና። በርቱ ልባት ባላችሁበት ጨለማ ባላችሁበት ችግር ባላችሁበት ክብደት ነገር ውስጥ በርቱ፣ ልባችሁ ይጥና። ጽኑና ቁሙ፣ ጨክኑና ቁሙ። በርቱና ስሩ፣ ጨክኑና ቁሙ። መቆም ጨክኖ መቆም ብቻ ሳይሆን መስራት፣ በዛ ሁኔታ ውስጥ ስሩ በተባላችሁት ነገር ላይ ሳታክቱ ሳትቦዝኑ ስሩ። በሚያበረታው እግዚአብሔር ጸጋ ሊሰራና ጨክኖ ሊቆም ለተገባው ሕዝብ ብርታትንና በኢየሱስ ክርስቶስ ስም እነሆ ጉልበትን እግዚአብሔር እንደ ቃሉ ይልቀቅ። ይህን በጌታ በኢየሱስ ክርስቶስ ስም ስልጣን ጸለይኩኝ። ወደሚቀጥለው እሄዳለሁ ማለት ነው።